ቤተሰብ ይሄን ቪዲዮ ላይክ በማድረግ ጀምሩ። የኔ ውዶች እስኪ ወደ ቪዲዮቻቸው እንሄዳለን። እኔ አሁን ትናንትና በእንትን ባልኩት ሲጀመር ባል የበላይ ነው እንጂ ሚስት የበላይ አይደለችም። አብርሽ የምታውቀው ነገር። በመቀጠል ደግሞ ቆፍጠን በል ምንድነው? እሺ ምናምን ምን አስባለ? እሺ ጊዜ ድራማ ቢሆንም የምትሰሩልን ነገሮች እሺ ማለት በመጽሐፍ ቅዱስ ስናየው ባል ነው የመጀመሪያ የቤት ራስ፣ ሚስት የቤታች ናች። ገባ ሰው አሁን እናንተ እዚህ ጋር እያስተማራችሁ ነው ያላችሁት ሚስት የበላይ ባል የበታች። ከዛ በኋላ ደግሞ አንተ በራስህ ቤት ውጣ ተብለሽ ሻንጣህን ይዘህ ሌላ ሆቴል ተከራይተህ ቁጭ በል። ምንም አያሳምንም እኮ እሺ ጊዜ ለሙሰልሰል ለድራማ ራሱ ማናጀር የላችሁም እንዴ? ነገሮች ላይ ማናጀር ሊኖራችሁ ይገባል። ገባችሁ? ሲጀመር አቤል ምን አመጣው እዚህ ጋር ጦልጦል ብሎ ለምን መጣ? የሩታ እንትን አይደል እንዴ? ለምን መጣ? ያኔ ምንድነው ችግሩ? ወፍ ልጁን ግን አንገላታችሁት። የኔ አባት ፍኝ አንገላታችሁት። የስራችሁን ይስጣችሁ እናንተ ሁለት ሰዎች። አዎ መመላለስ አይቀርም። ይሄ የታወቀ ነው። ጩጬው ግዴታ ማየት አባቱን ማየት አለበት። አባትና ልጅ መገናኘት አለባቸው። ትመላለሳለህ። ከዛ በኋላ አቅራቢያው ያለ ቤት ተከራይታ ከዛ በኋላ ሩታን ታገኛለህ ምናምን ሀዳ ሰዓብ ወላሂ ሰዓብ በጣም ከባድ ነው። በአረብኛ ሰዓብ ማለት በጣም ከባድ ነው። ሙሰልሰል ማለት ደግሞ ድራማ ማለት ነው። አሁን ሁሌ ሙሰልሰል ያለሽ ምንድነው የምትሉኝ? ድራማ ማለት ነው። የወታደር አንዳንድ ሰዎች ሙሰልሰል ምንድነው? ድራማ እና ይሄ ነገር ምንም አይነት ትምህርት የለውም። አንተ በሚስትህ እስከሆነ ድረስ በቃ ሚስትህ ናት፣ ተለያይታችኋል አይደል? ጩጬ ባገናኘ ሰዓት ጩጬ ማየት መብትህ ነው። ግን ደግሞ የሆነ በቃ የሰገጠ እንትን ይደብራል። አንተ ቆፍጠን በል ባል እኮ ነህ አንተ አባቴ። እንዴ ከፈለክ እኮ አንተ እሷን ሩታና ሌላ ቦታ አይደል ቤት ገዝቼላታለሁ ብለህ አላል አስወጣት። ምን አባቷ አልልህ አይደለም። ምክንያቱም የልጅህ እናት ነች። ልጅን የመሰለ ክቡር እንቁ ምንም የማይቅ ወደዚህ ምድር አምጥታችኋል። እሷን በተከበረ ቤት ታስቀምጣለህ። አንተን ደግሞ ቤት ቁጭ ትላለህ። ለምንድነው ሆቴል ተከራይተህ የምትቀመጠው? ሰው የገዛሁላት ቤት ብለሃል አይደል? እሷ እዛ ትቀመጣለች፣ አንተ ቤት ትቀመጣለህ። ሻንጣ ይዘህ ከዛ ያኔ ምንድነው ትምህርቱ? ምን አይነት ኢንፎርሜሽን ለማስተላለፍ ፈልጋችሁ ነው? አልገባኝም። ይሄ ነገር አልገባኝም። የምሬ ነው። ቤተሰብ ጭራሽ የገባኝ ነገር አይደለም። ወዮ ዋለ ወዮ ይላል ጉራጌ ማለት ነው። ግራስ የሆነ በቃ ትልቅ ነገር የሆነ እንትን ሲልባት ወዮ ይላል። አሁን የእናንተ ቪዲዮ ራሱ ስናየኛ ወዮ ቤት ማገኘበት ሰፈር ደግሞ ሩቅ የሆነ ቅርብ የሆነ ማቆጣ ይችላል። ችግር የለም። አንተም ቤት ቁጭ በል፣ ሩታም ቤቷ ትሄድ አላስ የምን ቤት ተከራይቶ ማውጣት፣ የምን ሆቴል መከራየት፣ የምን ምናምን። አንቺ ባልሽ አይደል እንዲያታስብም እንዴ? ምን ወይና ሹሃዳ እኔ አላልኩም። የሰራችሁት ቪዲዮ ነው እንደዛ ያለው። እሺ ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። ክብር ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ እያልኩኝ እንግዲህ ወደ ዛሬ ፍትፈታችን እንገባለን። ሰሞኑን ትንሽ ጉንፋን ይዞኝ ስለነበረ ፊቴ ትንሽ ደብሮት ነበር። ዛሬም ደብሮታል፣ ግን እሻላለሁ ከሰሞኑ። በዋዜማው ጀመረኝ እስከ ገኖ ሲል እስከ ዛሬ ድረስ በጉንፋን ደግነቱ ከኔ ወደ ልጅ አይተላለፍም። እግዚአብሔር ይመስገን እንጂ እሱም ነጭናጫ ነው። ይሄን ሲደመረበት ደግሞ አስቡትና ይከብድ ነበረ። የኔ ልጆች እንግዲህ ሰሞኑ በዓል ነበር። እንዴት በዓል አሳልፋችሁ? በስደት ያላችሁ እህቶቼ፣ እኔ በዓል አረብ ሀገር ሆኜ ሳሳልፍ ዶሮ ሰራለሁ፣ የራሴ እንጀራ ጋግራለሁ፣ የራሴ ቤት አለኝ ምናምን። ኮንትራት ነው የምሰራው፣ ግን በቃ ልክ እንደ ቤቴ ነበረ። እናንተስ እንዴት አሳልፋችሁ የሚለው ኮሜንት ላይ ጻፉልኝ። የኔ ውዶች እንግዲህ ስለ አብርሃምና ስለ ሩታ አብርሃም ከቤቱ ተባረረ። በማም በሩታ የምርን ነው።
የምራችሁን ነው። ሻንጣው ምንድን ነው ያለበት ለመሆኑ? ስንት ልብስ ነው ውስጥ ያለው? እባክህ እንደው እኛ ማለት የሆነ እንትን ብለን ሳንጨርስ በቃ መጣችሁ በፍቅር ትሰራላችሁ ብለን ስንጠብቅ ምናምን ወደ ሌላ የምትሄዱ ደግሞ እንሄድባችኋለን። ዛሬ ለእናንተ አይሄድባችኋል። ምንም ማድረግ አይቻልም የኔ ልጆች። እናንተ እንደዚህ ግን እስኪ ያለው ድባብ ማየት ስለምፈልግ ነው። እስኪ በተለይ ልጁ ጋር ያለው አይቼዋለሁ ጨርሼ፣ ግን ልጁ ጋር ያለው ድባብ ውይ እንዴት አባቱ ደስ እንደሚል እንደዛው ብጨርሱት መልካም ነበር። ነገር ግን የሆነ የእንትን ምንድነው የሆነ አጓጊ ፊልም አለ አይደለ? እንደዛ እንጠልጥላችሁ ከዛ በኋላ አንተ ከማን የምትመጣለን ከሄርሜላ ጋር ማለት ነው። ሰው ብቻ ግን ይመቻችሁ። እስኪ ሀሳባችሁን እንስማ። እኔ የልጁን ፓር ስላየሁ ነው። በነገራችን ላይ ቤተሰብ ሩታ አብርሃም ልጁ ሲይዘው የምትጨነቀው ጭንቀት አይታችኋታል። በማየት የሆነ በቃ የሚጥለው ወይም ደግሞ እሱ በግል ጠንቃቃ ነው፣ አብርሽ ጠንቃቃ ነው። ግን በቃ የሚጥልባት ምናምን ነው የሚመስላት እና የሆነ ጉርብጥ ነገር ሲለው የሆነ እናትነት በነገራችን ላይ የኔ ልጅ እኮ አልተገረዘም። በእናታችሁ ጨንቆኛል የምር። ከ3 ወር በኋላ አምጪ አሁን አይችልም ብለውኝ ብዙ ልጆች ነው በእርግጥ የተመለሱት፣ የኔ ልጅ ብቻ አይደለም። እና አሁን ጭንቅ ነው ያለኝ። የሩታ ልጅ የተገረዘ ጊዜ የኔ ልጅ ሂጄ ተመልሼ ነበር 7 ቀኑ እና ደግሞ እንዴት እንዳለቀስኩኝ ከሩታ ጋር እኩል ነው ያለቀስኩት እመቤቴ። እና አሁን በቃ የጉርብጥ ነው እንትን ስለተሰማት ነው አልተመቸውም። አሁን እውነት ነው እንደዚህ ግብጥ እንትን አድርጎ ነው የያዘውና ታስቀኛለች። ልጁን አብርሃም በሚይዘው ሰዓት በቃ ምንም ምቾት የሚሰማ አይመስላትም እና በጣም ነው የምታስቀኝና ይመቸሽ። ማን እንደናት ማን እንደናት ንገሩልኝና እንግዲህ እያልኩ ነው ማለት ነው። ቪዲዮ የምሰራው ሶስት አላመጣም ሰው ነው ቤተሰቦች እና ወደ ገደለው እስኪ እውነት ነው። በጣም ያወራል አብርሽ በዚህ ምንም እንደዛ ማድረግ አልችልም እኔ በዚህ ሰዓት አይሆንም። እኔ የምለው እሺ እናንተ ከቡታጀራ ድረስ መጣችሁ አድራችሁ ቤት ምናምን ብለህ ሰከስከን አይደል? የሩታ ቤት ምናምን ከዛ አንተ አትኖርም ምናምን ከዛ በኋላ ሻንጣ ይዘህ ውጣ ስትባል ማን ነው ከየትኛው ዓለም ነው ምሽ ጊዜ ሙሰልሰል ቢሆንም ማለት ነው ወንድምዬ ወይም ደግሞ ቀብራራው ከየትኛው ዓለም ነው አንተ ሻንጣ ይዘህ ውጣ ስትባል አንድ ሚስት የኢትዮጵያ ወንድ ነው እንደው ከቤት የሚወጣው ሚስቱ ስታስወጣው የውጭ እንኳን ቢሆን ኦኬ ያው መብታቸው ሴቶቹ በምንም ስለማይነካ ጭራሽ አሁን የኢትዮጵያ ሴት አክብራችሁ ነው አሁን እናንተ እንደው ማን ይሙት ብለህ ነው እንደው ሻንጣ ይዘህ የወጣኸው እንደው አትነግረንም በእናት እንደው አይደብርም? ይሄ ትንሽ እንትን ስላልተተዋጠልኝ ነው። ደግሞ የት ነው ሄድከው የሚለው ደግሞ ትንሽ ብታብራራለህ። ምንም አሁን ነው በፊት ለሚያከሩ ማለት ኖርማል ሆቴል ስለዚህ በፊት ታውቃለህ። ስለዚህ እሺ አሁን ሩታ እዚህ ጋር ያለችው ምንድነው? ከኔ ጋር መኖር አይቻልም ሆቴል ኑር። እንደው ለምንድን ነው ሆቴል የሚኖረው? በገዛ ቤቱ ለምንድን ነው የሚኖረው? እባክሽ አይደብርሽም?